ነብሯዬ ማለት ነው። እስከ ቤተሰቦቿ ነብር የሆነች እኮ ነች ሩትዬ። ሳትኖር ራሱ ማለት ነው ስሟ ብቻ የሚያንቀጠቅጥ ጀግናዋ አንቀጥቅጧ ሩትዬ ማለት ነው። እንደው ሩቲ እኮ ይሄ ቤተሰብ ብቻ እኮ ሊያኮራሽ እኮ ነው የሚገባ። የምሬን ነው። ዛሬ ማለት ነው ታምር ነው ያየ ነው። ቤተሰብ እንዴት ቆያችሁልኝ? እኔ ዛሬ ደስ ብሎኛል የምር። በነገራችን ላይ እኔ በሰው ደስታ ማዘን ሰው አይደለሁም። በነገራችን ላይ ግን ዛሬ ባየሁት ነገር እውነት ደስ ብሎኛል። እኔ ስሜቴ ነው። እኔ ስሜትን መደበቅ አልችልም። ደስ ብሎኛል ማለት ነው። ሲፈጠር የነበረው ነገር በጣም ታምር ነው። አሯሯጣቸው እኮ ልክ እንደ ሌቦች እና ቤተሰቦች ማለት ነው። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እውነት ሰብስክራይብ እያደረጋችሁኝ ነው እና አመሰግናለሁ። እግዚአብሔርን በጣም ነው የማመሰግነው። ወዳችኋለሁ ውድ ቤተሰቦች፣ ኑሩልኝ፣ ክፉ አይንካችሁ፣ ያሰባችሁት ሁሉ ይሳካላችሁ። እና እኔ ለሩት እህቶች እኔ ቃል የለኝም፣ የፍሬን ነው የምላችሁና አላቅም በእውነት። አሁን ደግሞ የፍቅርዬ ቤተሰቦች እየመጣችሁ ነው ወደ እኔ። አመሰግናለሁ፣ ኑሩልኝ። ዛሬ ማለት ነው ሩትዬ ይሄን ኮሜንት እያየሽ እኔ እንጃ ልብሽ እንደ ድንጋይ እንደሚጠነክር በእርግጠኝነት። ምክንያቱም ጀግና የማይሰበሩ እህቶች ነው ያሉሽ። በእውነት ፈጣሪሽን ልታመሰግኝ ነው የሚገባው ሩትዬ ማለት ነው። ሳትኖሪም እንኳን በስምሽ የሚያንቀጠቅጡ ጀግና እህቶች አሉሽ ማለት እና ምንድን ነው የተፈጠረው ዛሬ? ግን ሩቲ ከፍቷታል። ግን ማለት ሩትዬ በዝን ያክል መፍራት አይገባሽ። ምክንያቱም የተወሰነ ነገር የለም ብቻ። ግን የምር እኔ አዝና ሳያት በጣም ነው የደበረኝ። በጣም ነው ልዑሌ ራሱ ድምፁ ተሰምቶ የሚያውቀው ማልቀሱ ጉድ እኮ ነው። ለማንኛውም ይሄ ቆየንና ወደ ዛሬው ቪዲዮ፣ ዛሬ ታምር ወደ ተሰራው ቪዲዮ፣ ወደ ላይቭ ፕሮግራም እንሄድ ማለት ነው። እዚህ ጋር እኔ ቪዲዮ አላስገባም፣ ይቅርታ ቤተሰቦች። እንግዲህ ያው ቻናሌ በብዙ የተመታ ስለሆነ ቪዲዮ የሰውን ማስገባት አልችልም እና ማለት ነው። ግን እንዲሁ በድምፄ ደስታዬ መግለጽ እችላለሁ ውዶችዬ ማለት ነው። እኔማ እንዶ እነዚህ ሰዎች አሁን እንደው ከእነሱ ምን ቁም ነገር ሊገኝ ነው? ሲጀምር ዘነቡና ዘነበ ማለት ነው ገብተው እንግዲህ ላይቭ ላይ መቼም አንበሳውን ሊያዘንቡት ነው ብዬ ስጠብቅ ወይ አንበሳ ዝንብ እንኳን አላለም እዛ ሰፈር ላይ ዝንብ እንኳን አላለም። የምሬን እንኳን አንበሳ አይደለም። እኔ አላቅም እንግዲህ አምልጦኝ ከሆነ አላቅም። እኔ ግን የአንበሳ ዘር አላየውም ሲጀመርም እና እኔ ስጠብቃችሁ የነበረ እንደው ምን ፍሬ ነገር ያወራሉ ብዬ ምን ሊያወሩ ነው ብዬ እኮ ወሬ ለመስማት ነበረ ማለት ነው። ነገር ግን ማለት ነው ከአንድ እነዚህ አይነት ሰበርሰካ ወሬ አይገኝም ሲጀመርም። ሲቀጥል ደግሞ ቂጣቸውን ለማዘናበጥ ነው እኮ የገቡት። ወይ ዳንስ አችሉ ዳንሱ ሁሉ በከላችሁት። ሄርሜላማ ምንድነው እዚህ ጋር ጠቁሯል እኮ አንቺ እንዴት ነው? ሰብስብ በይ እንጂ ላይቭ ላይ ምንድነው እንደዚህ የምትመነቃቀረው? ሄርሜላ እውነት እዚህ ጋር ጥቁር ብሏል እንትኑ ማለት ነው። ውይ አይ ብልግና ታስወሪ ነው እውነት። እናቴ ተሸከፊ፣ ኧረ ተሸከፊ ሄርምዬ፣ ጥሩ አይደለም። ወይኔ ጉዴ ፈላ። እናንተ ትመናቀር እኮ ጀመር ማለት ነው። ክፍት። እኔ ግን ዛሬ ንፋስ ገብቶ የምር ሲያሰቃይሽ ነው የሚያድር ሄርሜላ። የምሬን ነው። እኔ ፓንት ራሱ ያደረገች አይመስለኝም እና ቤተሰቦች ይቀጣ ግን ማለት ነው። ምንድን ነው ሄርሜላ ግን ላይቭ ስትገባ ማለት ነው ምንድን ነው አፏ የሚሸራመመው? እያሾፈች ነው ወይስ እያሸራመመች ነው? አልገባኝም። ድረስልኝ። የምሬን ነው። ከሩት የገባች ጊዜ ማየዋት፣ አሁንም ማየዋት እንደዛው ናት። እና ነው ወይስ ላይቭ እንደዚህ ያደርጋል እንደ ቤተሰቦች ፊታችን ያጣማል? አልገባኝም። እና ኧረ ዛሬ ከኔ ጋር ፈታ በሉ፣ ዝም ብላችሁ ሳቁ። ሳቀድሜ ይጨምራል። እሺ የኔ ወዶችና ማለት ነው እንግዲህ የተፈጠረው ነገር ምንድን ነው? እኔ አብርሃምና ሄርሜላ ፊት ለፊት ፈጠዋል። እዛ ጋር ኮሜንት ላይ ግን ንግስቷ ነበረች፣ የኔ ንግስት ሩትዬ ማለት ነው። የኛ ቀብራራ ሩቲ ጀግና፣ ሩቲ ነብሯ፣ ሩቲ ጀግና፣ ሩቲ አብርሃም ታደሰ ሄርሜላ እየጨፈረች እሱ አይኑ በኮሜንት ፈዘዘ ነው የምላችሁ። ምክንያቱም እዛ ጋር ሩትዬ ነች። ሩቲ ደግሞ እኮ እንዲህ ጠጋ ብሎ ያያል። አያችሁት አይደለ? እንዲህ ጠጋ እያለ ያያል ማለት ነው። ማን ተጻፈ? ሄርሚ ተባለ ለማለት መሰለኝ፣ አላቅም። ጮለቅ እያደረገ ጠጋ ይላል ማለት ነው። በደንብ ነው ያየሁት እኔማ። ሄሌባ እና አብርሽ ቀውላላው ማለት ነው። አንተ ቀውልል ያልክ ቀውልል የማትረባ እድሜ ልክን የማትረባ ወደኋላ የምትሄድ የግመል ሽንት
የግመልሽን ትናንተ ማለት እና ሩትዬ እንቁ የሆነች ሴት ስጦታ ዳይመንድ የሆነችን ሴት ከእጅ ለማስወጣት ትሯሯጣለ ማለት ነው። እንደዚህ ቂጥና ቂጥ ለመጋፋት ስለፈለክ ነው። ለነገሩ ሩቲ ደግሞ እንደዚህ አይነት ነገር ስለማትፈልግ ኦፍኮርስ አንተ የምትፈልገውን ነገር ስለማታደርግ ያው መልከስከስ የማይቀር ነገር ነው። እና ምንድን ነው ወፍ የለም ነው የምላችሁ 5000 ሰው ተቀመጠና 5000 ሰው አላችሁ እያለች ሄርሜላ ስታወራ ማለት ነው። እንዴ ሄርሜላ ይሄ 5000 ሰው እኮ የማያውቅሽ ሰው ነው። ይሄኔ እኮ የምሬ ነው። አሁን የአብርሃምና የሩታ ቤተሰብ አይሆንም በእርግጠኝነት ቲክታክ ማለት ነው። አንዳንዴ ውጅብ ብሎ ማለት ነው በጣም ብዙ ሰው መጥቶ ያይሻል። እና እውነቴን ነው የምልሽ የማይታወቅ ሰው ሲያይሽ የነበረ እውነት ታፕታፕ እንኳን እያደረጉ አይደለም። ይሄኔ እነ ባንጋሊ እነ ፓኪስታኒ ናቸው። ምናልባት ራቁትሽን ስላዩሽ ማለት ነው ይወዳሉ። እናቴ ይወዳሉ ራቁት ነገር ስለሚወዱ ከታች የሚያዩ ስለነበረ እና እነ ፓኪስታን ነበረ ከዛ የተሰበሰቡት እንጂ እውነት ለመናገር የኑርቲና የአብርሃም ቤተሰብ አይደሉም ከዛ ጋር የነበሩት ማለት ነው። የሩት ቤተሰቦች ናቸው። ሩትዬ በማለት ተጣምደው ነበረ እና 5000 የመጣላችሁ ምንድን ነው እንደው ከምታፍሩ ተብሎ ነው ማለት ነው። እሱም አልቆይም ከዛማ የተፈጠረው ነገር ማለት ነው ዳንስ እንደሚችል ሁሉ ውጥቅ ሲል እያንዳንዱ ከሶፋው ላይ ብርቅ አደረጉት እኮ ከሶፋ ላይ ከመሬት እየዘለሉ ማለት ነው። ከዛ ደግሞ ሄርሜላ እናንተ ደነስኩ ብላ ከአብርሃም እንትን ሄዳ አልገባችም። ቂጧን ዘንበጥ እያደረገች ከአብርሃም እንትን በቃ እንትን እኔ ገብቷችኋል። እኔ እንዲህ ነው ማለት አልችልም። እና አይታችኋት ከሆነ ማለት ነው ሄዳ እየተሻሸችው የፉንድድ በኢየሱስ ይሄ ቪዲዮ ኮፒራይት እንዳያመጣብኝ ብቻ ቤተሰቦች እና እንደዛ እየተሻሹ እያበዱ እያለ ማለት ነው መጨረሻ ላይ ምን ቅር ብለው ወጡ። አያችሁ አይደለ? ከ5000 1000 ሳያገኙ ምን ቅር ብለው ወጡ። ወዲያውኑ ወጡ ማለት ነው። አስወጧቸው። ወጡ። አይ እንኳን ወጣችሁ ብዬ ተዘናግቼ ደግሞ ተመልሼ ስገባ በአንደኛው ቤት ጡቅ ብለው ገብተዋል። ከዛ ደግሞ ምንጥቅ በሚኪ ቤት ሲገቡ ምንጥቅ አድርጎ አባረሯቸው። መጨረሻ ላይ ማለት ነው በጫሳሙ በሰካራሙ ቤት ተቀምጠው ይሄው ውጥቅ ሲሉ ነበረ። ከዛ በኋላ ወጥቼ መጣው። ደግሞ አንዷ ኬክ ልቆርስ ብላ ውጥቅ ስትል ረዛው ተወጣጠቁ ብዬ እኔ ቪዲዮ ለመስራት መጣው ማለት ነው ቤተሰቦች። እና ማለት ነው እንደው ዛሬማ ምን የሩትዬ እህቶች ብቻ ነው እኮ ታሪክ እኮ የሰሩት እነሱ ብቻ አይደሉም። ቲክቶክ ራሱ ቤተሰብ አይገርማችሁም? ቲክቶክ ራሱ ማለት ነው ከሩትዬ ጎን እኮ ነው። የምር ዛሬ ይቀርብ ልጅ በቃ ሳቅ በሳቆኛለሁ እና ማለት ነው የምሬን እንምላችሁ ቲክቶክ ራሱ በጣም ነው ያደነኩት እና ከሩትዬ ጎን መሆኑን ያወቅኩት ዛሬ ነው። ስጦታውን እየከፈቱ ሲያሳዩ ማለት ነው ድርግም ከላያቸው ላይ ድርግም ስጦታውን ሳይጨርሱ ድርግም ከላያቸው ላይ ማለት ነው። እንዴ ቲክቶክ እየለካንተም እንደዚህ አሽቃባጭ ነው ብዬ በውስጤ ወጣውላችሁና ማለት ነው። በነገራችን ላይ ማለት ነው ምንድን ነው ለማን ለማስቀናት ነው? ለማን ለማሳየት ነው? እንደ ሩቲን ለማስቀናት እንዳይሆን እንዲህ ብላችሁ የምትወጣጠቁት ስጦታ ለማሳየት ብላችሁ ማለት ነው። እናቴ ነገ ገልባችሁ ባትመጡ እኮ ገልባችሁ ነው የምትመጡት። የዛሬውን አይቼማ ነገ ገልባችሁ እንደማትመጡ ምንም ዋስትና የለንም። እና ምንድን ነው ይመስለኛል ስጦታ የሰጧቸው ሰዎች ላይቭ ላይ ሆናችሁ ክፈቱት ተብለው ነው መሰል ማለት ነው። ስጦታ ብርቁ ሆኖ አልኳችሁ። እንደው በዚህ ጋር እየተባበለ ውጥቅ ያለ ስጦታ ተሰጧቸው። ስጦታውን እየከፈቱ ነበር፣ ግን ደግሞ ሳይጨርሱት ቲክቶክ ዘጋባቸው ማለት ነው። ቲክቶክ ዘጋባቸው። ምክንያት ቲክቶክ ራሱ እኮ በጣም ነው የጠላቸው። ውይ አይ እኔማ ሰው ብቻ ይመስለኝ ነበር። ለካ አፕሊኬሽንም ጠልቷቸዋል እናንተ ሰዎች። ነገ ደግሞ እንደው ዩቲዩብ ከላያችሁ ላይ ማለት ነው ዩቲዩብ እንዳይደረግምባችሁ። ምክንያቱም መጥፎ ስራ ማንም ነው የሚቃወመው ልላችሁ ፈልጌ ነው። እና ቤተሰቦቼ ማለት ነው እኔ አሁን እንደዚህ ብዬ ሰበርሰካ ማወራው ማርያምን ደስ ብሎኛል። በቃ ለምን ደስ አለሽ አትሉኝም? ከዛ ጋር ማየው ሩቲን ነው ሳትኖር ራሱ ስሟ እንዴት እንደሚያንቀጣቅጣቸው እመቤቴን። እናንተ ምድረ ኮተታሞች ማለት ይምሬን ነው። ያለ ሩታ እንኳን ሩታ ላይቭ ላይ ብትገባ በስንት ጊዜዋ ላይቭ ላይ ብትገባ 20 ምናምን ሺህ እኮ ነው ቁጭ ብሎ እስከ መጨረሻ እስከምትወጣ ድረስ 20 ምናምን ሺህ ሰው ነበረ ሲያት የነበረው። ኧረ እኔ 20 ሺህ አልኩኝ እንጂ ከዛ በላይ ነበር እየገባ እየወጣ የነበረው ሰው ማለት ነው። እናንተ አመዳሞች። ሄርሜላ ደግሞ ከሩታ ለመድረስ እና ምድረ ኮፒ ፔስት ምንድን ነው እናንተ ኮፒ ፔስት የምታደርጉት? ምንድን ነው ኮፒ ፔስቱ? ምን መሰላችሁ ቤተሰቦች ሲጨፍሩ ማለት ነው የአቤል የሚባል ጫታሙ የኤፍሬምን ዳንስ ኮፒ ፔስት አድርጎ ሲደንስ አየሁት። እችኛዋ ደግሞ ለነገሩ ሄርሜላ እኮ ሁል ጊዜ ማለት ነው በምንድን ነው ከሩታ የምትለየው ነገር እኔ አላውቅም እንዴት እንደሆነ።
ሁሉ ነገሯ በቃ ኮፒ ፔስት ነው የሚሆንብኝ የምታረገው ነገር በሙሉ። አሁን እስኪ ሰበብ ይሆንክልኝ የሚለውን ሙዚቃ ሩትዬ ቤቷን አሳምራ አብርሃምን ደህና ባል ነው ብላ እኮ ነው የኔ ቆንጆ፣ የኔ እናት፣ የኔ ውድ እህት። ለሩት አይገባትም ነበረ መብርሃንን ባሌ ነው ብላ ማለት ነው ቤቷን ሸብረቅ አድርጋ በዛ በአማረ ኩልል ባለ ድምጿ ሰበብ ይሆንክልኝ ብላ የዘፈነችለት። እናንተ ይሄ የማይረባ ጅል ማለት ነው። ይሄ አበጋዝ አንተ ካዲ ወንድማመን እኮ ግን የምሬን እምላችሁ እናንተ አይደለም እናቴ፣ እኔ በጣም ምርጥ ወንዶች አሉ። አበጋዝ ማለት ነው። እናንተ ሰበብ ይሆንክልኝ ብላ ስጨፍር እኮ ተመስጦ ነበረ። ተመስጦ ሄርሜላን እየሰማ እንዳይመስላችሁ ሩትዬን እያሰባት ነበር። ይሄ ሌባ ሞላጫ ማለት ነው። የምር እናንተ ይህን ሙዚቃ ስትከፍትና ስትዘፍን እውነት እኔ ውስጤ በቃ ሰላም ተረበሸ። የምሬን ነው። ላይክ ሩቲ ነው ትዝ ያለችኝ። እያንዳንዱ ኤቭሪቲንግ የሚያደርጉት ነገር ማለት ነው ከሩቲ ጋር ስለሚያነካኩት እሷ የምታደርገው ነገር እኔ ትዝ ይለኛል። በቃ እንደዚህ አይነት ነገር ሲፈጠርና የምር በቃ ሁሉ ነገሯ ያን ያደረገችለት ለአብርሃም ሁሉ ነገሯ ፊቴ ላይ መጥቶ ነው የተደቀነው ማለት ነው። እና ሰበብ ይሆንክልኝ እያለች ውጥቅ እያለች ነበር ራቁታም። እና ሆን ብላችሁ እሷ ያደረገችውን ነገር እያደረጋችሁ እሷን ለማስቀናት ከሆነ ባናታችሁ ተተከሉ ማለት ነው። ያለ ሩታ ማንሽም ዜሮ እንደሆንሽ ማንሽም ከዛ ጋር ዜሮ ነሽ ሁልሽም ማለት ነው። ሩታ ይሄኔ 1 ወር ምናምን ብትደበቅ አብርሃም መዳረሻ ነው የሚጠፋ። እዚህ ቲክታክ ላይ ማንም ሰው ገብቶ ነው የሚያው። እንግዲህ ሩታ ዩቲዩብ ላይ ጠፋች ማለት አብርሃም ትንፋቀቃት አለ ከምር። እሱ ደግሞ ያሳየናል፣ የምናየው ነገር ይሆናል ማለት ነው። ችግሯን ሩቲ ስለማትቆርጡ ነው። ከዚህ በኋላ ግን አላቅም የሩታ ውሳኔ ምን እንደሆነ ማለት ነው። እና ያለ ሩታ ግን ወደዳችሁም ጠላችሁም ሁላችሁም ዜሮ ናችሁ። አበጋዝ ትሉ በአበጋዝ ጀርባ ያሉ እነዚህ ኩታንኩቶቹ ሁሉ ዜሮ ናችሁ። ምንም ነገር መልካችሁ የተቀየረው በሷ ነው በነገራችን ላይ እና ውዶችዬ ማለት ነው። የሩትዬ እህቶች ግን ማለት ትለያላችሁ። በቃ እኔ ብያችኋለሁ፣ ማርያምን በጣም ትለያላችሁ። እንደ ብረት የጠነከራችሁ ላይክ እንዴት ነው ሸርተት የማትሉ ተናዳችሁ እንኳን ማለት ነው ዞር የማትሉ ከፊቷ። ኧረ እኔ ምን ልበላችሁ ውዶቼ፣ አቦ ይመቻችሁ። የምር በጣም ነው የምወዳችሁ። ለማንኛውም ማለት ነው እነዚህ ላይ ብላይ ገብተን ሰፍ ብለን እናወራለን ሲሉ ተመንቅለው 3-4 ጊዜ ተመንቅለው ወጥተውላቸዋል ማለት ነው። እና ደግ አደረገ ደግ። ሩትዬ ብትሆን ይሄኔ ማለት ነው አዳሜ ግልብጥ ብሎ ነበር ቁጭ ብሎ። እኔ ራሱ ስራዬን ትቼ ነበር ቁጭ ብዬ የማመሸው። ታስታውሳላችሁ? ከዚህ በፊት ላይ የተጫወተች ጊዜ ጌም ማለት ነው። የምሬን ነው የምላችሁ። ስንት ስራ እያለኝ እመብርሃንን ቁጭ ብዬ አይኗን እያየው እስከምትወጣ ድረስ ማለት ነው ግጥም እስከሚገጠምላት ድረስ ነበርኩኝ እኔ። አይገርማችሁ? ይሄ ነው እንግዲህ ለሩትዬ ያለን ፍቅር።